አቤቱ ከክፉ ሰው አድነኝ፣ ከጨካኞችም ጠብቀኝ። መዝሙር 140 ከቁጥር 1። አቤቱ ከክፉ ሰው አድነኝ፣ ከጨካኞችም ጠብቀኝ። በቅዱስ ዮሐንስ አፈወርቅ። አውሬዎች ስለምን ዓላማ ተፈጠሩ? እንደዚህ ብለው የሚጠይቁ ሰዎች የት አሉ? ጊንጦች ምን ትርጉም አላቸው? ስለምንስ አምላክ ፈጠራቸው? እንደዚህ ብለህ ታስብ ይሆናል። ሆኖም ግን እነሆ አንድ ሕያው የእግዚአብሔር ፍጥረት በባህሪው ሳይሆን በአመለካከቱ ከጊንጥ የከፋ አለለ። እርሱም የሰው ልጅ ነው። ለመሆኑ እስኪ ራስህ አንተ ሰው መሆንህን አሳየኝ። ደግሞ አለው ሰው መሆንህን አሳየኝ። አንድ ሰው አንተ ሰው ነህ ሊልህ ይችል ይሆናል። ነገር ግን ብዙዎቻችን በስም ብቻ ሰው ስንሆን በአስተሳሰብ መንገዳችን የሰው ልጅ ማንነት ይጎድልናል። ለመሆኑ ሰው እንዴት ሰው ይሆናል? የሰው ልጅ ሰው የሚሆነው በመጀመሪያ ከስጋዊ መሻቶች በመከልከል አጸያፊ ባህሪያትን በመተው የክፋት ሀብትን ማሳደድን በማቆም በውስጡ ያለውን የተንኮል ምሽግ በመስፈርና ግዛቱን በማጽዳት ነው። ሰውነትስ እንዴት ይገኛል? የሰው ልጅ ወደሚፈጠርበት ወደዚህ ግዛት በመግባት እንዳልተገራ ፈረስ ብቀበልህ ወደ ሰውነት ለውጣለሁ፣ እንደ ተኩላ ብቀበልህ ወደ ሰውነት ለውጣለሁ፣ እንደ እባብ ከተቀበልኩ ወደ ሰውነት ለውጣለሁ። ተፈጥሮህን አልለውጥም፣ ነገር ግን ነፃ ፈቃድህንና ምርጫዎችን ለውጣቸዋለሁ። በእርግጥም መጽሐፍ ቅዱስ እንዲህ ይላል፣ ኖህ ሰው ነበር። አየህ፣ ሌሎች በስጋዊ ሥራ በመሰማራት ሰብአዊነታቸውን በተውበት በነዛ በብዙ ሰዎች መካከል ይህ ግለሰብ መጽሐፍ ቅዱስ እንዳለን ሰው በመሆን ውስጥ ለብቻው ጸንቶ ቆይቷል። አንድ ሰው በጎነትን ሲለማመድ በእውነት ሰው ይሆናልና የሰው ልጅን ሰው የሚያስብሉት ዓይን፣ አፍንጫ፣ አፍና ጉንጭ ሌሎችም ባህሪያት አይደሉም። እነዚህም የሥጋ አካላት ብቻ ናቸው። ነገር ግን የሰውን ማንነት የሚገልጸው ምንድን ነው? ምክንያታዊነት። ለምን እንደዚህ ትላለህ? ሰው ሁሉ በምክንያት የሚያስብ አይደለምን ብለህ ልትጠይቀኝ ትችላለህ። ሆኖም ይህ ባህሪ ብቻውን አይቆምም። ማሰብ ብቻውን ሰውን ሰው አያሰኘውምና ክፋትን ማስወገድ፣ ስጋዊ ምኞቶችን ሁሉንም ድል መንሳትና የጌታችንን ትእዛዝ ማክበር የሰው ልጅ በትክክል የሚገልጹ ናቸው። ቅዱሳት መጻሕፍት ውስጥ እንደምናገኘው በክፋት የሚሰሩና በጎነትን ቸል ለሚሉ ሰዎች የሰው ልጅነት ማዕረግ እንደማይሰጥ እናውቃለን። መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘፍጥረት 6 ከቁጥር 3 በማለት እግዚአብሔር ለሰዎች ሥጋንና መንፈስን ያካተተ ተፈጥሮ ሰጣቸው። ነገር ግን በጎነትን ወደ ጎን በመተው ለሥጋዊ ፍላጎቶች በመገዛት ከእግዚአብሔር መንፈስ ይልቅ ለሥጋቸው መገዛታቸውን አሳይተዋል። ቅዱሳት መጻሕፍት ውስጥ ታሪካቸው የሚጻፉ አብዛኞቹ ሰዎች እንዴት መልካም መንገድን እንደሚከተሉ አስተውለሃል? የሁሉም ፈጣሪ ፍጥረቱን ሲመለከት ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ተናግሯል። ይህም የሰው ልጅ በሌሎች ፍጥረቶችና
በውስጡ ከሚነሱ ምኞቶች የበላይ እንደሆነ ያሳያል። የሰው ልጅ በእነሱ ላይ ቁጥጥር አለው። ነገር ግን ይህንን መቆጣጠር ሳይችል ቢቀርና ለምኞቶቹ ቢገዛ ሰብአዊ ክብሩ ተነፍጎ የዱር እንስሳት ስም ይይዛል። ነገር ግን ይህንን መቆጣጠር ሳይችል ቢቀር ለምኞቶቹ ቢገዛ ሰብአዊ ክብሩ ተነፍጎ የዱር እንስሳትን ስም ይይዛል። ቅዱስ ዳዊት እንዲህ ይላል፣ አቤቱ ከክፉ ሰው አድነኝ፣ ከጨካኞችም ጠብቀኝ። አውሬዎች ስለምን ዓላማ ተፈጠሩ ብለው የሚጠይቁ ሰዎች ይታሉ። ጊንጦች ምን ትርጉም አላቸው? ስለምንስ አምላክ ፈጠራቸው ብለህ ታስብ ይሆናል። ሆኖም እነሆ አንድ ሕያው የእግዚአብሔር ፍጥረት በባህሪው ሳይሆን በአመለካከቱ ከጊንጥ የከፋ አለለ። እርሱም የሰው ልጅ ነው። ለዚህ ነው መዝሙረኛው ዳዊት ከጊንጥ ከእባብ ጠብቀኝ ከማለት ይልቅ ከክፉ ሰው መጠበቅን የሚለምነው። ግን ለምን ጊንጥ ክፉ ሆኖ ሳለ ተፈጠረ ብለህ ልትጠይቅ ትችላለህ። ይህን ተመሳሳይ አመክንዮ ከተጠቀምን ክፉ የሆነው የሰው ልጅ መፈጠር የለበትም ማለት ነውን? ከሰው ልጅ ጠባያት ከኃጢአተኝነቱ በቀር የሚጎዳ ነገር የለም። ያለ ኃጢአት ሁሉም ነገር ከችግር ከሁከት የጸዳ ይሆናል። በተቃራኒው ኃጢአት ሲኖር በማዕበል ውስጥ እንዳለች የተሰበረች መርከብ ሁሉም ነገር ይናወጣል። አሁንም የሰው ልጅ በጥፋት መዳፍ ውስጥ ያለ ከአውሬ የበለጠ ጨካኝ ነው ብለን ብንል ማንም አይከሰንም። ሁሉም እንስሳት በተፈጥሯቸው ያልተገሩ ስለሆኑ በቀላሉ ሊታለሉ ይችላሉ። ከሚያዩት ነገር ውጭ አመዛዝነው ይሄ እንዲህ ነው ማለት አይችሉም። በአንጻሩ ክፋትን የሚያስብ ሰው ብዙ ሐሳቦችን አውጥቶና አውርዶ ነው የሚያስበው የሚወስነው። ይህም ከእንስሳት በላይ አስፈሪ ያደርገዋል። ብዙ ጊዜም የበግ ለምድ የለበሰ ተኩላ ሆኖ ይገኛልና። በዚህም ምክንያት ስፍር ቁጥር የሌላቸው ሰዎች ሳያውቁ በእንደዚህ አይነት የክፋት ወጥመድ ውስጥ ይወድቃሉ። እነዚህን ፍጥረታት ለማወቅ በጣም የሚከብዱ በመሆናቸው መዝሙረኛው ዳዊት እንዲህ ይላል፣ አቤቱ ከክፉ ሰው አድነኝ፣ ከጨካኞችም ጠብቀኝ እያለ የአምላኩን እርዳታ ይጠይቃል። አምላካችን መሰናክል ከሆኑና ሰው ካልሆኑ ሰዎች ጠብቀን። በተፈጥሮ ሕግ ላይ እግዚአብሔር ሰውን ሲፈጥረው ከጥንት ጀምሮ የተፈጥሮ ሕግን በውስጡ ዘረጋ። ታዲያ ይህ የተፈጥሮ ሕግ ምንድነው? በውስጣችን ያለው የህሊና ድምጽ ነው። እርሱም በጎንና ክፉን እንድንለይ ዕውቀትን ይሰጠናል። ዝሙት ስህተት እንደሆነና ንጽህና በጎነት እንደሆነ ሌላ ሰው ሊነግረን አያስፈልግም። ይህ ዕውቀት ከመጀመሪያው ጀምሮ በውስጣችን አለ። ይህንንም ለማስረዳት ሕግ ሰጪው ሕግ አውጥቶ አትግደል ብሎ ሲያዝ ነፍስ መግደል ክፉ ሥራ ነውና በማለት ማብራሪያውን አልጨመረበትም። ይልቁንም ተጨማሪ መመሪያ ሳይሰጥ ድርጊቱን ብቻ ከልክሏል። ለምን ከትዕዛዙ በስተጀርባ ያለውን ምክንያት በግልጽ አልተናገረም? ህሊናችን ይህን እውነት አስቀድሞ ስለሚያውቅ፣ ስለዚህ እግዚአብሔር በጉዳዩ ላይ ዕውቀትና ግንዛቤ እንዳለን ሆኖ ያናግረናል። ነገር ግን ለእኛ በህሊናችን አስቀድመን የማናውቃቸውን ትዕዛዝ ሲናገር ክልከላውን ብቻ ሳይሆን ከጀርባ ያለውን ምክንያት ይሰጠናል። ስለዚህ ቅዱስ የሆነው እግዚአብሔር በተፈጥሮ ያገኘነውን የህሊናችንን ሕግ እንጠብቅ ዘንድ
ሰውነታችንን እንዳናጣ ጠብቀን። ምክንያቱም ሰውነት ክቡር ሕሊና ያልተጻፈ የእግዚአብሔር ሕግ እና መዝገብ ያለበት የአምላክ ስጦታ ነውና። በጨዋነት ላይ ወጥመድህን በሁሉም ቦታ ተሸክመህ ትዞራለህ፣ መረብህንም በሁሉም ቦታ ትዘረጋለህ። ሲጠይቁህም ሌሎችን ወደ ኃጢአት ጋብዣ አላውቅም ትላለህ። በቃልህ ሳይሆን በአለባበስህ፣ በጠባይህ ሳይሆን በድምፅህ ሳይሆን በጠባይህ ሰዎችን ወደ ኃጢአት በመሳብ ውጤታማ ሆነሃል። በልቡ ላይ ሌላ ኃጢአት ከዘራ በኋላ እንዴት ንጹሕ ነኝ ትላለህ? ንገረኝ፣ ይህን ዓለም የሚዳኘው ማን ነው? በፍርድ ቤት ያሉ ዳኞች የሚቀጡት ማን ነው? መርዝ የሚጠጡትን ወይስ መርዙን ያቀበሉ? የሚጸየፈውን ጽዋ አዘጋጅተህ ሞትን የሚያመጣውን መጠጥ አቀብለሃል። ስጋንም ከሚመርዙ ይልቅ ወንጀለኛ ነህ። ስጋን ሳይሆን ነፍስን ገድለሃልና። ይህንን መርዝ ያቀበልከው ለጥላት አይደለም፣ ወይም ውስጣዊ የክፋት ፍላጎት ኖሮህ አለያም ተበሳጭተህ አይደለም። እንዲሁ በከንቱ ትምክህትና ሞኝነት እንጂ። እንዲሁ በከንቱ ትምክህትና ሞኝነት መርዝን አቀብለሃል። እግዚአብሔር አምላክህ እኔ ነኝ። በአባታችን በብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ መንፈሳዊ ምክርነት የቀረበ የመጀመሪያው ትእዛዝ። ከግብጽ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይኑሩልህ። ከላይ ከሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታደርግ፣ አትስገድላቸው፣ አታምልካቸውም። ዘጸአት ከቁጥር 2 እስከ 6። እግዚአብሔር አምላክህ እኔ ነኝ። አምላካችንና ፈጣሪያችን እግዚአብሔር በፍጹም ቸርነቱ የሚወደን መሆኑንና ማንነቱንም ጭምር አምላካችሁ እግዚአብሔር እኔ ነኝ በማለት ገልጦልናል። ብዙ ጊዜም ራሱን በተለያየ መንገድ ለሰው ልጆች ገልጧል። ለምሳሌ ለነብዩ ሙሴ እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ ብሎታል። በዚህም በሙሴ አማካኝነት አምላክነቱን ለሕዝቡ ሁሉ ገልጧል። ያደረገላቸውንም ቸርነት አስታውሶ ያንን የቸርነት ሥራ የሰራሁላችሁ አምላካችሁ እኔ ነኝ በማለት በፍቅር ቋንቋ ማን መሆኑን ገለጠላቸው እንጂ እኔ ሰማይንና ምድርን በውስጧም ያለውን ሁሉ የፈጠርኩ እግዚአብሔር ነኝ ወይም እኔ ምን የሚሳነኝ የሌለ ልዑልና ኃያል አምላክ ነኝ በማለት በሚያስፈራ ግርማው ራሱን የገለጠ አይደለም። ይልቅስ የሚረዳ የሚያድን ሰውን ወዳጅ ሰውንም ከማፍቀሩ የተነሳ ከግብጽ ባርነት እስራኤልን ያወጣ መሆኑን በመጥቀስ በቸርነቱ እንዲያውቁት ከፍቅሩም የተነሳ እንዲወዱት ራሱን በዚህ መልክ ገለጠ። እግዚአብሔር አምላክ ለሰው ልጆች ያለውን ፍቅርና መልካም ሐሳብ እንዳይዘነጉ ዘወትር ሰዎችን ያስታውሳቸዋል። የእርሱን ፍቅር ምሕረቱንና ቸርነቱን ባስታወሱ ጊዜ ደግሞ ይወዱታል። ስለ ፍጹም ፍቅሩም ያፈቅሩታልና ስለዚህ አስቀድሞ ያደረገላቸውን ቸርነት በመንገር ራሱን ለሰዎች ገልጧል።
አምላካችን ልዑል እግዚአብሔር ከሚያስፈራን ከሚያስደነግጥ ቃል ይልቅ ዘወትር በጆሮአችን የሚነግረን እኔ ይህንና ይህንን ከመሰለ ደዌ የፈወስኳችሁ፣ በዚህ ዓመት ያቀዳችሁትን እንድታከናውኑ የረዳኋችሁ፣ ከዚህ ወይም ደግሞ ከዚያ ችግር ያወጣኋችሁ፣ ከመከራም የከለልኳችሁ፣ መልካምን ሁሉ ያደረግኩላችሁ እግዚአብሔር አምላካችሁ እኔ ነኝ በማለት ነው። በእነዚህ ሁሉ ምክንያቶች አስፈሪ ስለሆነ ሳይሆን ቸርና መሐሪ ስለመሆኑና ስላደረገልን የተቀደሰ ይቅርታው እንዳንረሳው ስለሚፈልግ፣ ስለምንፈራው ሳይሆን ስለምንወደው እንድናስታውሰው ስለሚሻ አምላክነቱን ባደረገልን ቸርነት ገልጦልናል። እኛ ከልማድ የተነሳ ዝንጎች ስንሆን እግዚአብሔር አምላካችን ለኛ ያለውን ፍቅሩንና የሚያደርግልን እንዲሁም ያደረገልን ቸርነቱን ያሳስበናል፣ ያስታውሰናል። በአብዛኛውም እግዚአብሔርን የምናስታውሰው የምንሻውን ነገር በምንጠይቅበት ጊዜና ጠየቅነውን ከማግኘታችንም አስቀድሞ ነው። የለመነውን ከተሰጠንና የምንሻው ከተደረገልን በኋላ ግን የእግዚአብሔርን ቸርነት እንዘነጋዋለን። እርሱ ልዑል እግዚአብሔር ደግሞ ይህን ደካማ ባህሪያችንን ስለሚያውቅ ነው እኔ ከባርነት ቤት ያወጣኋችሁ እግዚአብሔር አምላካችሁ ነኝ በማለት ባደረገልን ቸርነት ራሱን ይገልጥልን። በዚህም የተዋረዳችሁበትን በባርነት የተገዛችሁበትን ምርኮኞች የነበራችሁበትን ዘመንና በዚያ ዘመን ያደረገላችሁን እያሰባችሁ አምልኩኝ ማለቱ እንደሆነ ግልጥ ነው። ለእኛ ያለውንም ፍቅሩንም እያሰብን ከፍቅር በመነጨ አምልኮ እንድናመልከው ጭምር እየነገረን ነው። በመሆኑም እግዚአብሔር ዘወትር የሚያደርግልንን በጎ ነገር ባለመዘንጋት የሚገባውን ሁሉ ልናቀርብለት ያስፈልጋል። ከዚህ አንጻር እግዚአብሔር ፊት ተንበርክኮ አቤቱ ጌታዬ እግዚአብሔር ሆይ አንተ ይህን ሁሉ ቸርነት ያደረክልኝ አምላኬ ነህ፣ እኔም በሕይወት እስትንፋሴ ሕያው ሆኜ በምኖርበት ዘመን ሁሉ ተናግሬው ስለማልፈጽመው ቸርነትህ ለአንተ እገዛልሃለሁ ማለት ምንኛ ያማረ ነው። ስለዚህም ልቦናችንን ሰብስበን እግዚአብሔር ያደረገልን ቸርነቱን ምሕረቱንና ፍቅሩን በማስታወስና በማሰብ ከፊቱ እንበርከክ። እርሱንም አቤቱ ያደረክልኝን ቸርነት አረሳም፣ ፍቅርህንና ምሕረትህን በዘነጋሁ ጊዜ በኃጢአት እወድቃለሁና የሚያስታውስ የሚያስተውልም ልቦናን ስጠኝ እንበለው። ፈጣሪያችን ልዑል እግዚአብሔር ትእዛዛቱን ለኛ ማስተዋወቁ ለመልካም ነው። እርሱ አምላካችን ከኛ ጋር ሆኖ በእኛ የሚያደርገው ነገር ድንቅ ነው። ከፍ ብለን እንደተመለከትነው እግዚአብሔር ትእዛዛቱን ከመስጠቱ በፊት ፍቅሩንና ቸርነቱን እንድናስብ ያደርገናል። ምክንያቱም ትእዛዛቱን ከቸር አባት እንደተሰጠ ትእዛዝ እንጂ ከክፉ ባለስልጣን እንደተሰጠ መመሪያ እንድንቆጥራቸውና ከፍቅሩም የተነሳ ያዘዘን ለመፈጸም እንድንተጋ ነው። እግዚአብሔር አምላክነቱን በፍቅር አውቀንና አምነን እንጂ ከፍርሃት የተነሳ እንድናመልከው የሚሻ አምላክ አይደለም። ከዚህም ሌላ አምላካችን እግዚአብሔር እኛ ምንም እንኳ ኃጢአተኞች ብንሆን ሳይተወን የቸርነቱን ሥራ ይሰራልንና ይሰራልንም ያለ መሆኑን እያሰብን እንድናመልከው ይሻል። ለዚህ ነው ከግብጽ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ በማለት በትእዛዙ መግቢያ የተናገረው። እግዚአብሔር አምላክህ እኔ ነኝ የሚለው ሐረግም የሚያመለክተው አምልኮን ነው። አምላካችን እግዚአብሔር ነው ማለትን ያስከትላልና። ኢያሱም
እኔና ቤቴ ግን እግዚአብሔርን እናመልካለን እንዳለ በወንጌል ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ እንደተጻፈ ማቴዎስ ወንጌል ምዕራፍ 4 ከቁጥር 10። አምልኮ ሲባልም ዘወትር በቤተ እግዚአብሔር የተገኙ መጸለይን፣ መጾምን፣ ቅዱሳት መጻሕፍትን በማንበብ መመርመርን ወዘተ የሚያጠቃልል ነው። እነዚህ የአምልኮ መግለጫ የሆኑ ተቀደሱ ምግባራት የማያደርግ ማንም ሰው እግዚአብሔር አምላክህ እኔ ነኝ በሚለው ኃይለ ቃል ይወቀሳል። ምክንያቱም አምላኩ የሆነ እግዚአብሔር ሊቆጣጠረው ይገባልና ለእርሱ የሚገባውን አምልኮ ለባለቤቱ ለእግዚአብሔር መስጠት ይጠበቅበታል። ይህን ባለመፈጸሙ እነዚህ ቃላት ይወቅሱታል። ማንም ቢሆን ሥርዓት አምልኮውን የሚፈጽመው ተገዶ አይደለም፣ ስለ ራሱ ጥቅም ብሎ ነው እንጂ። ይህም በጥሩ ሁኔታ በቅዳሴ ጎርጎርዮስ ተገልጧል። አቤቱ የእኔ አገልግሎት ለአንተ የሚያስፈልግ አይደለም፣ የአንተ አምላክነት ግን ለእኔ ያስፈልገኛል እንጂ ይላል። እግዚአብሔር አምላክህ እኔ ነኝ የሚለው ሐረግ የፍቅር መገለጫ ነው። እግዚአብሔር ለሰው ልጅ ያለውን ፍቅር ያመለክታልና እግዚአብሔር ከእንግዲህ ወዲህ ባሮች አልላችሁም ወዳጆቼ ግን ብያችኋለሁ እንዳለ ወዳጆች እንጂ ባሮች ብሎ አልጠራንም። ዮሐንስ ወንጌል 15 ከቁጥር 15። ከዚህም የተነሳ በጸሎታችን አባታችን ሆይ እንለዋለን። እርሱም አስቀድሞ ወዶናልና እኛም እንወደዋለን። አንደኛ ዮሐንስ 4 ከቁጥር 19። እግዚአብሔር እኛ ለእርሱ የሚኖርንን ፍቅር ከቀድሞ ጀምሮ ይሻው ነበር። ይህንንም በነቢዩ ሙሴ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ ሲል በተናገረው ቃል ገልጦታል። ዘዳግም 6 ከቁጥር 4 እስከ 6። ልዑል እግዚአብሔር በልባዊ ፍቅር ላይ የተመሰረተውን እንጂ የታይታ አምልኮ አይሻም። እስራኤላውያንን ስለ ኃጢአታቸው በወቀሳቸው ጊዜ ይህ ሕዝብ በአፉ ወደ እኔ ቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከእኔ የራቀ ነውና ብሎ ነበር። ኢሳይያስ 29 ከቁጥር 13። እንዲሁም ደግሞ በወንጌል ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሰውም ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ማለት የታይታ አምልኮን የማይወድ መሆኑን የሚገልጥ ነው። ማቴዎስ ወንጌል 15 ከቁጥር 10 እንዴት ልናመልከው እንደሚገባ ሲናገርም ልጅ ሆይ ልብህን ስጠኝ፣ ዓይኖችህንም መንገዴን ይውደዱ በማለት አምልኮ ፍጹም ልባዊ መሆን እንዳለበት ያስገነዝበናል። በመሆኑም እግዚአብሔር አምላክህ እኔ ነኝ የሚለው ሐረግ ሰዎች እግዚአብሔር እንዲታዘዙና ለእርሱም እንዲገዙ በእርሱ እንዲታመኑና እንዲያመልኩትም የሚያደርግና የሚያበረታታ ሕይወታቸውን ለእርሱ እንዲሰጡ የሚያስገነዝብ ነው። በዚህ ሁኔታ አምላክነቱን ለሰው ከገለጠ በኋላ ነው ትእዛዛቱን የሰጠው። በዚህ መሰረትም ከፍጹም ፍቅሩ የተነሳ ያደረኩላችሁን ቸርነት እያሰባችሁ የምታመልኩኝ አምላካችሁ እኔ ነኝና ከእኔ በቀር ሌሎች አማልክት አይኑሩልህ በማለት አዟል። ከእኔ በቀር ሌሎች አማልክት አይኑሩልህ በማለት አዟል። በቀጣይ እንደ እግዚአብሔር ቅዱስ ፈቃድ ከእኔ በቀር ሌሎች አማልክት አይኑሩልህ የሚለውን የመጀመሪያውን የእግዚአብሔር ትእዛዝ አባታችን ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ እንዳስተማሩን ወደ እናንተ እናቀርባለን። ለዛሬው የሰማነውን በልቦናችን ያሳድርብን። አሜን።